ያዝ አድርጌ ወደ ነገር ልመለሳ እዚህ ስብከቱ ላይ እንዳልቆይ ምስጢር ብቻ ነግሬያችሁ ትምህርት ልጨርስ። ስለዚህ እመቤታችን ንጽሕት የሆነችው ማን ስለመረጣት ነው? ይሄ አይመስለንም እንጂ ትልቅ ክህደት ነው። ግን አይመስለንም። አስረዳችኋለሁ። ቆይ እንዳትሸወዱ ልነግራችሁ ነው። እግዚአብሔር ልብ በሉ እንግዲህ ይመርጣ እስኪ በሉ እንዳላችሁት መርጧታል በሉ እንዳላችሁት መርጧታል ስትሉ ይኸውላችሁ እንዲህ የሚል ጥያቄ አመጣለሁ። እኔም ርኩስ ለመሆኔ ቅዱስ ያልሆንኩት እግዚአብሔር ስላልመረጠኝ ነው ማለት ነው። ሰው በእግዚአብሔር መልክ ተፈጠረ ማለት እግዚአብሔር የሚያሸንፈው እንደሌለ ሰው ሐሳቡን የሚያሸንፈው ማንም የለም። ሰው መርጦ መቀደስ ይችላል። ሰው መርጦ መርከስ ይችላል። እግዚአብሔር የለም በመልኬ ስለፈጠርኩህ ለኔ ሆነ ለመንግስተ ሰማያት ነው የምትሆነው ብሎ አስገድዶ አያጽድቀውም። ስለዚህ ለመቀደስም ስልጣኑ የማን ነው? ያንተው ነው። ለመርከስም ስልጣኑ የማን ነው? ያንተው ነው። አንተ መቀደስ ስትፈልግ እግዚአብሔር መላእክት ይረዱሃል። እግዚአብሔር ኃይልን ሰጥቶ ሰይጣንን ድል ትነሳለህ። አንተ መርከስ ስትፈልግ ክፉ ነገርን ስታስብ እግዚአብሔር ካንተ ይርቃል፣ ሰይጣን ድል ይነሳል። ጽድቅንና ኃጢአትን በሉ እንጂ እግዚአብሔርን የመምረጥ መብት አለው፣ ያለ መምረጥ መብት አለው። እኔ ነኝ የፈጠርኩ አናትክን ነው የምልህ ትሰግዳለህ ይላል እግዚአብሔር? አይልም። እኔ ነኝ የፈጠርኩ የለም ትቆርባለህ ያለዚህ አናትክን ነው የምልህ ይላል እግዚአብሔር? አይልም። ከፈለክ ቁረብ፣ እኔ ስጋዬን ሰጥቻለሁ። ካልፈለክ ደግሞ እኔን ከጠላይ ደግሞ ዲያብሎስን ታገኛለህ ነው። ምርጫው ይሄ ነው። ስለዚህ ሰው በቀን ውሎው ሁለት ነገርን ምርጫ ውስጥ አስገብቶ ይውላል። ወይ ሲኦልን ወይ መንግስተ ሰማያትን ይመርጣል። ሰው ከሚገባው ጋር ነው መምከር ያለበት። ሔዋን ከአዳም ጋር ምከሪ ብትባል ተመልከቱ፣ ከምትገዛው ከሳጥናኤል ከባብ ጋር ብትመክር የሚገዛት ሰለጠነበት ማለት ነው። ተመልከቱ፣ ከማን ጋር እንደምትመክሩ ማሰብ አለባችሁ። ከማን ጋር የምትመክሩት? ህሊና ካላቸው ከክርስቲያኖች ጋር ነው ወይንስ ከአላውያን ጋር? እስመ እግዚእ ሐረያ አይደለም የሚል ጌታ መርጧታልና ቅዱስ ኤፍሬም በውዳሴ ማርያም። ከዛ ሊቃውንቱ ሲተረጉሙ ምን አሉ መሰላችሁ? ጌታ መርጧታል አሉ። መመረጥማ ሁሉስ ተመርጦ መመረጧን ብታጸና ነው እንጂ አሉላችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው ሸጋ የሆነች መኪና አገኛችሁ ገዛችሁ። እሺ በሌላው መኪና አድልታችሁ ነው? በሞቴ ንገሩኝ። እንድትገዛ ሆና የተገኘችው መኪና ተገዛች እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ ገዛችሁ። አደላችሁ እንዴ በሌላው ልብስ? ያቺ ናት ለእናንተ የምትመጥነው ልብስ የቷ ናት? ያማረቻችሁ ያቺ ናት። ልብ በሉ። ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ፣ በቆሻሻው ዓለም ድንግል ማርያም ብትኖር የቆሻሻው ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት በሉ። ቆይ የእሷ መመረጥኛ ምን ያደርግልናል ነው ትልቁ ጥያቄ። እሱ ነው። ምን ያደርግልናል ካላችሁኝ፣ እሷ ለእናትነት ስትመረጥ እኛ የእግዚአብሔር ልጆች ለመሆን ተመረጥን። እንኳን በእኛ ልብ ብላችሁ ስሙ፣ እነግራችኋለሁ። እሱን እንኳን በእኛ ሰይጣን ውሃ ለምን ጸጥ ብሎ ወረደ ብሎ ሰው ሲደሰት ካያን በማደፍረስ ይደሰታል። አንዳንድ ሰዎች አሉ ሰው ለብሶ ስላማረበት ብቻ ሰላም የሚያጡ ሁሉም ለብሳችሁ ካያችሁ ይሄ ሰውዬ እኮ በቃ እንደውም ምንድነው መሰላችሁ ይባላል አሉ ነው። በቤተ ክርስቲያን አገልግሎት ውስጥ ያሉ ካህናት መኪና ገዝተው ከታዩ እናንተ ራሱ የምትሉት ሰሞኑን አልተረፈም ይላል ሰው ማለት ነው። ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያመው ሰው። ይህ ሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣ ሰው ስላስተማረ ብቻ በብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መድኃኔዓለም ያውጣን። ዝም ብሎ የሚቀና ማን ነው? በሉ ሰይጣን በሉ እንጂ ማን ነው ንገሩኝ። ቅናት እርግጠኛውን የምነግራችሁ ቅናት የምንገዛቸውን እንዲገዙን ያደርገናል። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ
ካልሽ የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆርባለሁ ካልክ ጥርስ ሊደማ ይችላል ማለት ነው። በተክሊል ነው ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በቤሎ ካልሽ ላገባሽ ሊላት ይችላል ማለት ነው። ስለዚህ ሰይጣን ከዚያች ቅድስና ለማውጣት በዓለም ላይ ያለውን ሁሉ ነገራችንን እየሰማ ሊያስተን ይመጣል። ስለዚህ ምን ማለት የነገ ዓላማችንን ዝም ብለን ለማን መስጠት? በሞቴ ነገሩኝ እንደው አፈርሶ ሆንላችሁ በሞቴ እንደው ልለምናችሁ ነገ የምታረጉትን ደግ ስራ አታውሩ። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይህን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግስተ ሰማያት ሊያወጣኝ ነው። ትዳር እድር አይደለም፣ ገብቻ አልወጣበትም ብላ ማሰብ አለባት። ትዳር እኮ እድር አይደለም። እድር ነው እንዴ ትዳር? በሉ ንገሩኝ እንጂ። እንግዲያውስ ልንገራችሁ፣ ጥገቡትና አረፉሽ። ጥገቡትና አረፉ ማለት ትዳሩን የሚፈታ ሰው ሃይማኖት እንደሌለው ነው የሚቆጠረው። ለምን እስኪ በሉ ለምን በሉ ለምን በሉ። ምእመናን ስትባሉ ደስ አይላችሁ? በሉ ንገሩኛ። ምእመን እግዚአብሔር በኩሉ ቃሉ፣ እግዚአብሔር በቃሉ ሁሉ የታመነ ነው ማለት ነው። ምእመናን ማለት ታማኞች ማለት ነው። አያችሁ እንዴት ያለ ስም እንዳለን ማለት ነው። እሺ ምእመንነት ያጸድቃል አያጸድቅም? በሉ የሚያጸድቀው ምእመን መሆን ብቻ ሳይሆን ምእመንነትን በሉ ማጽናት በሉ እንጂ። እሺ ቄስ መሆን ያጸድቃል አያጸድቅም? የሚያጸድቀው ቄስ መሆን ብቻ ሳይሆን ቄስ መሆንን እሺ ማግባት ያጸድቃል አያጸድቅም? በሉ ያጸድቃል። ለትዳር ከሆነ ልትጸድቁ ነው ያገባችሁት። እውነታችሁን ነው። ይሄን ስለተናገርኩት ሁለተኛ አልደግመውም። ለማንኛውም ትዳር መጽደቂያ መንገድ ነው፣ መረዳጃ ምናምን ብቻ አይደለም። አልመጣም እሱ ጋር። የሚያጸድቀው ምንን ማጽናት ነው? በሉ ትዳርን በሉ እንጂ። እሺ ጳጳስ መሆን ያጸድቃል አያጸድቅም? በሉ እንጂ። የሚያጸድቀው ጳጳስ መሆን ሳይሆን ጳጳስነትን ሰባኪ መሆን ያጸድቃል አያጸድቅም? ያጸድቃል። የሚያጸድቀው ምን መሆን ነው? ሰባኪነትን ማጽናት። እስኪ ማጽናት በሉ በሞት ያንዴ። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ ድንግል ማርያም ሆይ አላት። ተመልከቱ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የህብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት፣ የመጨረሻዬ ነው። ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። ልጅ አንቺ ደግሞ ዳገቱን የምወጣብሽ መሰላሊ ድልድዬ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለኔ ትለምኛለሽ፣ ልጅሽ ስለኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ ድንግል ማርያም ሆይ በሉ። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉ ሁላችሁ እስኪ በሉ የመጨረሻ ነው። በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድን ነው? ሽቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በባህሪ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከበሬ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር
ሰው ለመሆን መጥቶ ከእውቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከሁሉ በማስቀደም ክቡር አባታችን መላከ ሰላም የኔታ ኃይለ ኩሉ ታደሰ፣ ክቡር አባታችን መላከ ፀሐይ ተስፋ ማርያም ነገሽ፣ ክቡር አባታችን መላከ ኃይል የኔታ ኃይለ ልዑል፣ ክቡራን መምህራን ወንጌል ሰባክያን፣ የቅድስት ቤተ ክርስቲያን ልጆች ሁላችሁም፣ አበው ካህናት፣ ወንድሞቼ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ያሳደረን እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። ለተወሰነ አጠር ላለ ደቂቃ እንማማራለን። የምንማማርበት የትምህርታችን ርዕስ መመረጣችሁን ታጸኑ ዘንድ ትጉ በሚል ይሆናል። እስኪ በሉላችሁ መመረጣችሁን። ማይኩ ይሰማል? ይሰማችኋል? ብዙ ጊዜ እየተለየኝ አይደለም የማይኩ ድምፅ ለእኔ ብዬ ነው፣ ለእናንተ አላውቅም። ይሰማል? እሺ፣ ምንድን ነው ያልኳችሁ? ምን? እሺ፣ ምን ትሉ ዘንድ? ከዛስ ረሳችሁት? አሁን ከኔ ጋር ትላላችሁ መመረጣችሁን ታጸኑ ዘንድ ትጉ። ምንን ለማጽናት? የምንተጋው ለምንድን ነው? መልሱልኝ እንጂ መመረጣችንን ምን ለማለት ንገሩኛ። እሺ፣ ርዕሱ እንዳይረዝምባችሁ መመረጥን ማጽናት ብላችሁ ያዙት። መመረጥን ማጽናት ብላችሁ ያዙት። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 2 ነው። ከሱ አልወጣም፣ አውዱ እሱ ስለሆነ ርዕሱን የምናገኘው ይህን የተናገረው ቅዱስ ጴጥሮስ ነው። ይህን ቃሉን የምናገኘው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው። ቅዱስ ጴጥሮስ ይህንን የጻፈበት የራሱ የሆነ ምክንያት አለው። የመጀመሪያው እነዚህ ሰዱቃውያን ወይም ደግሞ ትንሣኤ ሙታን የለም የሚሉ ለዓለም ጋቢ የላትም አታልፍም የሚሉ ሰዎች ምእመናንን ባሳቱበት ጊዜ ሰማይና ምድር እንደሚያልፍ ከዛ ደግሞ እግዚአብሔር አንድ ጊዜ መርጦ ጨርሷል፣ ስለዚህ ስራም ብንሰራም ባንሰራም ችግር የለውም እያሉ የሚተኙ ሰዎች በነበሩበት ጊዜ ምን አላቸው? መመረጣችሁን ለማጽናት መትጋት ይጠበቅባቸዋል ብሎ ጻፈላቸውና ቅዱስ ጴጥሮስ ለሁላችንም ተገኝቶ እንዲያስተምረን መልካም ፈቃዱ ይሆንልን። ለዚህ ነው ስምዖን ጴጥሮስ ይባላል። እኔ ስምዖን ጻፍኩላችሁ ብሎ ይነግራቸዋል። ለምን እንደዛ ብሎ ነገራቸው ቢሉ ስምዖን ማለት ሰማኒ ማለት ነው። እግዚአብሔር ሰማኝ ማለት ነው። እግዚአብሔር የለም ብላችሁ የምታምኑ ከሆነ የሌለ እንዴት ይሰማችኋል ለማለት እግዚአብሔር አለ ለማለት ስሙን ምልክት አድርጎ ይጽፍላቸዋል። ከዛ የተነሳ መመረጣችንን እንድናጸና መድኃኔዓለም ይርዳን። ስለዚህ አሁን ሁለት ነገር ያዙ። የመጀመሪያው ምን ማለት እስኪ መመረጥ በሉ። ሁለተኛው ምንን ማጽናት? መመረጥን በሉ እንጂ። የመጀመሪያው ምንድን ነው? ጥያቄ ልጠይቃችሁ። በጥያቄ ስለሚጀመር ማለት ነው። ትምህርቱ በጥያቄ ነው የሚጀመረው አሁንኑ ማለት ነው። እግዚአብሔር ሰውን ይመርጣል አይመርጥም?
አይመርጥም? ይመርጣል? እሺ ይመርጣል? ወደ ሁለቱም ነው። ይመርጣል ስላችሁ አይመርጥም አላችሁ። አይመርጥም ስላችሁ ይመርጣል አላችሁ። አይመርጥም እንዴ? አይመርጥም? ለዚህ እኮ ነው አሁን በደንብ እንዲገባን የሚፈለገው። ለዛ ነው መመረጣችሁን ታጸኑ ዘንድ የሚለውን አሁን በብዙ መጀመሪያ የተመረጠ ማን ነው? ሁለት ነገር ነው የምንይዘው። እግዚአብሔር ይመርጣል ወይንስ አይመርጥም የሚል ሐሳብ ይዘን እንሄዳለን። እግዚአብሔር ተመልከቱ፣ ልብ ብላችሁ ስሙ። ድንግል ማርያምን መርጧታል አልመረጣትም? እሺ እሷ ናት የመረጠችው? እሱ ነው የመረጣት? እሱ ነው የመረጣት አይደል? ስለዚህ እመቤታችን ንጽሕት የሆነችው ማን ስለመረጣት ነው? ይሄ አይመስለንም እንጂ ትልቅ ክህደት ነው። ግን አይመስለንም። አስረዳችኋለሁ። ቆይ እንዳትሸወዱ ልነግራችሁ ነው። እግዚአብሔር ልብ በሉ እንግዲህ ይመርጣ እስኪ በሉ እንዳላችሁት መርጧታል በሉ እንዳላችሁት መርጧታል ስትሉ ይኸውላችሁ እንዲህ የሚል ጥያቄ አመጣለሁ። እኔም እርኩስ ለመሆኔ ቅዱስ ያልሆንኩት እግዚአብሔር ስላልመረጠኝ ነው ማለት ነው። ገብቷችኋል? አሁን የማትመልሱት ጥያቄ ውስጥ ገባችሁ ማለት ነው። እግዚአብሔር ልብ ብላችሁ ስሙ። እግዚአብሔር ይመርጣል? አዎ እግዚአብሔር ስለመረጣት ነው ንጽሕት የሆነችው ማለት ግን ክህደት ነው ሊሆን የሚችለው። ልብ ብላችሁ ስሙ። ለምን ካላችሁኝ እግዚአብሔር ሁሉንም ሰው ባለመምረጡ እኛ የረከስ ነው ባለመመረጣችን ነው ብለን ያለመመረጣችንን ኃጢአት መስራታችንን ለማን ልናደርገው ነው? ለራሱ ለእግዚአብሔር ምክንያት ልናደርገው ነው ማለት ነው። ገብቷችኋል ይሆን? አይመስለኝም። ገብቷችኋል? ልብ ብላችሁ ስሙ። ልመልስላችሁ። አንድ ሰው ኃጢአት ሰራ አይደል? አንድ ሰው ኃጢአት ሲሰራ ማን ስላልመረጠው ነው ኃጢአት ይሰራል ሊል ነው? ንገሩኝ እንጂ እግዚአብሔር ስላልመረጠኝ ኃጢአት ሰራሁ ካለ ኃጢአትን ያሰራኝ ማን ነው ማለቱ ነው? እግዚአብሔር ራሱ ነው ማለቱ ነው። በሌላ አነጋገር ልብ ብላችሁ ስሙ። ምክንያቱም ለምን መሰላችሁ? እግዚአብሔር ስላልመረጠኝ ነው እንጂ ኃጢአት የሰራሁት እግዚአብሔር ቢመርጠኝ ኖሮ እኔም ቅዱስ ሆን ነበር ብሎ ማስረጃ ሊያቀርብ ነው ማለት ነው። ስለዚህ እንደዚህ እንዳይሆን እግዚአብሔር ተመልከቱ፣ መመረጥን ማጽናት የሚባለው ልብ በሉ። እግዚአብሔር ይመርጣል ሲባል መልሳችን በአንድ ቃል አዎ ነው። እስኪ አዎ በሉ ንገሩኝ። እግዚአብሔር ይመርጣል ማለት ግን ልብ ብላችሁ ስሙ፣ ሶስት ነገር አለው። እግዚአብሔር ይመርጣል። አዎ የመረጠውን ሰው ያውቀዋል። ያወቀውን ሰው ሕሊናውን የጠበቀውን ሰው የጠበቀውን ንጽህና ይጠብቅለታል እግዚአብሔር ማለት ነው። ሰምታችኋል? እግዚአብሔር ይመርጣል በሉ። አሁን ፈራችሁ መሰለኝ አይደል? ይሄ አይደለም ስላችሁ እየፈራችሁ ሄዳችሁ ማለት ነው። እንደገና ችግር የለም እሱን እናስተካክላለን። ስለዚህ ልብ ብላችሁ ስሙ። እግዚአብሔር ይመርጣል። አዎ እግዚአብሔር ሰውን የሚመርጠው ታዲያ በራሱ በሕሊናው ፍላጎት ነው። በምኑ ፍላጎት? አንድ ነገር ልንገራችሁ። ሰው በእግዚአብሔር መልክ ተፈጠረ ይላል አይደል? ኦሪት ዘፍጥረት። እስኪ በሉላችሁም ሰው በሉ። በእግዚአብሔር መልክ ምን አለ? ሰው ማንን ይመስላል? ሌላ ጥያቄ ነው የምጠይቃችሁ። በጣም ብዙ ትርጓሜያት አሉት አባቶቻችን የተረጎሙት። ሌላ ሰው በእግዚአብሔር መልክ ከተፈጠረ እግዚአብሔር ይሸነፋል? ንገሩኝ እንጂ። አይሸነፍም። እግዚአብሔር ካልተሸነፈ ሰው በፈጣሪው መልክ በእግዚአብሔር መልክ በመልካችን እንፍጠረው ማለት እንደኛ የማይሸነፍ ሕሊና እንስራለት ማለት ነው። ሰው መቅደመ ወንጌልም ይላል ወረሳ ያላቲ ከመትግበር ፈቃዳ አልቦ ዘይህይላ። ሰው በእግዚአብሔር መልክ ተፈጠረ ማለት እግዚአብሔር የሚያሸንፈው እንደሌለ፣ ሰው ሐሳቡን የሚያሸንፈው ማንም የለም። ሰው መርጦ መቀደስ ይችላል። ሰው መርጦ መርከስ ይችላል። እግዚአብሔር የለም በመልኬ ስለፈጠርኩህ ለኔ ሆነህ ለመንግስተ ሰማያት ነው የምትሆነው ብሎ አስገድዶ አያጽድቀውም። ሰይጣንም ደግሞ እግዚአብሔር ለመንግስተ ሰማያት ስለፈጠረ አስገድጄ እኔ ማርኬ ለሲኦል አደርጋለሁ ብሎ ሰውን ማርኮ አይወስድም ማለት ነው። ስለዚህ ሰው ሕሊናው በመረጠው ምን ይላል? ይቀደሳል በሉ እንጂ።
መርጦ ይቀደሳል፣ መርጦ ይረክሳል። የእውነት የምነግራችሁ ማለት ነው እግዚአብሔር ህሊናችንን እንኳን ሰይጣን እንዲያሸንፈው እርሱ ራሱ ፈጣሪው አሸናፊው ሲሆን ህሊናችን የመረጠውን ነው እንጂ የሚያደርግልን አስገድዶ እንድናመልከው አያደርገንም። ስለዚህ ሰው ምን ያለው ፍጡር ነው? በሉ ስልጣን በሉ እንጂ በሉ ነገሩ ስልጣን ያለው በሉ። ስለዚህ ለመቀደስም ስልጣኑ የማን ነው? ያንተው ነው። ለመርከስም ስልጣኑ የማን ነው? ያንተው ነው። አንተ መቀደስ ስትፈልግ መላእክት ይረዱሃል። እግዚአብሔር ኃይልን ሰጥቶ ሰይጣንን ድል ትነሳለህ። አንተ መርከስ ስትፈልግ ክፉ ነገርን ስታስብ እግዚአብሔር ካንተ ይርቃል፣ ሰይጣን ድል ይነሳል። ስለዚህ ሰው በፈቃዱ ነው የሚረክሰው፣ ሰው በፈቃዱ ነው የሚቀደሰው። እግዚአብሔር ሰውን ይመርጣል ማለት ልብ ብላችሁ ስሙ። እየሰማችሁ ነው? ሰው እንደ ሚዛን ነው ባህሪው። ሚዛን ታውቃላችሁ? ከሁለቱም ላይ መመዘኛ 1 ኪሎ ወይም 2 ኪሎ ሳይደረግ ዝም ብሎ እንደተቀመጠ ቢሆን ሁለቱም ምንድነው የሚሆኑት? ውልብልቢቶቹ እኩል እንደሆኑ ይቀመጣሉ። ዕቃ መመዘን ሲጀምር ወደ አንድ ወገን ምን ይላል? ይወርዳል ማለት ነው። ስለዚህ የሰው ህሊና ሰው ልቀደስም ልርከስም ሳይል ዝም ብሎ በተቀመጠበት ሰዓት እንደዚያ እንደ ሚዛኑ እግዚአብሔርም ሳይርቀው ሰይጣንም ሳይቀርበው ይቆያል ማለት ነው። ማን ሳይርቀው? ማን ሳይርቀው? ሰይጣን ምን ሳይለው? የዚያን ጊዜ መመዘን ሲጀምር ማን ይገባል? ወይ እግዚአብሔር ወይ ሰይጣን ይገባል ማለት ነው። ስለዚህ ሰው እንደማን ነው? በማን መልክ ተፈጠረ ካላችሁኝ እንደ እግዚአብሔር ነው። መርጦ መቀደስ የሚችል ነው ማለት ነው። ከዚህ የተነሳ ነው እግዚአብሔር ድንግል ማርያም ምንድነው? እስኪ መመረጣችሁን በሉ ታጸኑ ዘንድ ምን በሉ ትጉ። መመረጥን ማጽናት ምንድነው የሚለውን ተናግሬ ነው ትምህርት መጠቀልለው። እሱን ነው እንግዲህ እግዚአብሔር ሁላችንንም መመረጣችንን ያጽናልን። እሺ ያንጋልኳችሁ መመረጥ ምንድነው? ያልተመረጠ ፍጥረት አለ ወይ ሲባል የለም። መልሱ እሱ ነው። ያልተመረጠ ፍጥረት አለ? እሺ ሳጥናኤል አልተመረጠም? የት ነበር የተቀመጠው? ሰማይ ነበር። ከማን በላይ ነበር? ከመላእክት በላይ። መመረጥን ማጽናት ነው እንጂ የሚያጸድቅ ተመርጦ ላልተመረጡለት ዓላማ መሮጥ አይደለም። በዚያውም ላይ ተመልከቱ፣ ሰው እኮ ቁስ አካል አይደለም። ሰው እግዚአብሔርን የሚመስል የሚያስብ ከሆነ ልብ በሉ፣ የሚያስብ ከሆነ ሰው ነፃ ፈቃድ ተሰጥቶታል። ማንና ማንን ይመርጣል? ጽድቅንና ኃጢአትን በሉ እንጂ እግዚአብሔርን የመምረጥ መብት አለው፣ ያለ መምረጥ መብት አለው። እኔ ነኝ የፈጠርኩ አናትክን ነው የምልህ ትሰግዳለህ ይላል እግዚአብሔር? አይልም። እኔ ነኝ የፈጠርኩ የለም ትቆርባለህ ያለዚህ አናትክን ነው የምልህ ይላል እግዚአብሔር? አይልም። ከፈለክ ቁረብ፣ እኔ ስጋዬን ሰጥቻለሁ። ካልፈለክ ደግሞ እኔን ከጠላይ ደግሞ ዲያብሎስን ታገኛለህ ነው። ምርጫው ይሄ ነው። ስለዚህ ሰው በቀን ውሎው 2 ነገርን ምርጫ ውስጥ አስገብቶ ይውላል። ወይ ሲኦልን ወይ መንግስተ ሰማያትን ይመርጣል። ማንና ማንን ይመርጣል? በቃ ውሏችንን ማታ ማስላት አለብን። ወይ መንግስተ ሰማያትን እንመርጣለን ወይ ማንን እንመርጣለን? ሲኦልን። ስለዚህ እግዚአብሔር በጎ ነገርን እንድንመርጥ መድኃኔዓለም ይርዳን። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ልብ ብላችሁ ስሙ። እግዚአብሔር ምን ይላል ማለት ነው? ይፈጥራል። እግዚአብሔር ከፈጠረን በኋላ ደግሞ እኛ ምን አለን? እግዚአብሔር ነፃ ፈቃድ ስለሰጠን መርጠን መቀደስም መርከስም እንችላለን ማለት ነው። እየሰማችሁ ነው? መርጦ መቀደስ ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር በሳጥናኤል አድልቶ ከመላእክት በታች አድርጎ አልፈጠረውም። በቀደመ ክብሩ መላከ ብርሃን ብሎ ከመላእክት በላይ አድርጎ ፈጠረው። መመረጡን አላጸና ብሎ የተወረደ ሲኦል በሉ እንጂ። ስለዚህ የሚያጸድቀው ምንድነው? መመረጥን ማጽናት። እስኪ በሉ መመረጥን በሉላችሁ። ምን ማለት መመረጥን ምን ማለት? እግዚአብሔር እንድንጸና ይርዳን። የእውነቴን እንምላችሁ። አሁን ልብ ብላችሁ ስሙ። እግዚአብሔር አዳምና ሔዋንን መርጦ በመልኩ ፈጥሯቸዋል? አልፈጠራቸውም? አልፈጠራቸውም? እሺ መመረጣቸውን አጽንተዋል?
አላጸኑም። ይኸውላችሁ ስላላጸኑ ወዴት መጡ? ወደዚህ ዓለም መጡ። ስላላጸና ተመልከቱ፣ የብርሃን ልብስ ነበረው። ከእግዚአብሔር ጋር ጸንቶ ቢቆይ ብርሃን ለብሶ ይኖር ነበር። ከዛ የብርሃን ልብሱ ተገፈፈ፣ አይፈርስም ነበረ። ተመልከቱ፣ የማይፈርሰውን የእግዚአብሔርን ሕግ ሲያፈርስ አካሉ በሞት ፈረሰ። አይሞትም፣ ሕያው ነበረ። የሙት እንደው ተመልከቱ፣ ሰው ከሚገባው ጋር ነው መምከር ያለበት። ሔዋን ከአዳም ጋር ምከሪ ብትባል ተመልከቱ፣ ከምትገዛው ከሳጥናኤል ከእባብ ጋር ብትመክር የሚገዛት ሰለጠነበት ማለት ነው። ተመልከቱ፣ ከማን ጋር እንደምትመክሩ ማሰብ አለባችሁ። ከማን ጋር የምትመክሩት? ሕሊና ካላቸው ከክርስቲያኖች ጋር ነው ወይንስ ከአላውያን ጋር? ሰውን ከሚያጣሉ የሰይጣን ፈረስ ከሆኑ ሰዎች ጋር ነው ወይንስ ሰው ከሚያስታርቁ? መስማት አለብን በደንብ አድርገን። ሰው ይኸውላችሁ ሚስት ከማን ጋር ትመካከር? ከባሏ ጋር። ወርዳ ጎረቤት መመካከር የለበትም ስለ ትዳሯ ጉዳይ ማለት ነው። ይኸውላችሁ ልንገራችሁ፣ ቤት ከፈታች ሴት ትዳር ያላት ሴት ምክር መስማት የለበትም ለማለት የፈለኩት። ሁሉን አትስማ አይደለም፣ ደግሞ ተረዱኝ እሺ። ደግሞ ትዳር ነው የምትላት ማለት ነው። ስለምትላት ትዳሯን ትበትናለች። ስለዚህ ልብ በሉ፣ የምመክረው ከማን ጋር ነው ማለት አለብን። እስኪ በሉ በሞቴ የምመክረው በሉ እንጂ ከማን ጋር ነው? ሰይጣን ከሚገዛው ሰው ጋር ነው ወይንስ እግዚአብሔር ከሚገዛው? በቃ ያንነዋ ማሰብ ያለብን። ምክራችን እንዲቀደስ ተመልከቱ። ሔዋን ከአዳም ጋር ምከሪ ተብላ እሷ ከማን ጋር ተመካከረ? ከምትገዛው ከባብ ጋር። ከምትገዛው ከባብ ጋር ብትመክር የምትገዛው እባብ ገዝቷት ተመልከቱ፣ እባብ እያባረረ ሰኮናዋን የሚነድፋት ሆነ ማለት ነው። የምንመክረው ልዕልና ካላቸው ሰዎች ጋር መሆን አለብን። እግዚአብሔር ሕሊናችንን ከፍ ያድርግልን። መመረጥን ማጽናት። ልብ በሉ፣ አዳምና ሔዋን መመረጣቸውን ተውት። እንግዳ መመረጥን ተመልከቱ። ልብ ብላችሁ ስሙ። እስኪ መመረጥን ማጽናት በሉ ምን ማለት? ድንግል ማርያምን እግዚአብሔር መረጣት ወይ? ተመልከቱ፣ እስመ እግዚእ ሐረያ አይደል የሚል ጌታ መርጧታልና ቅዱስ ኤፍሬም በውዳሴ ማርያም። ከዛ ሊቃውንቱ ሲተረጉሙ ምን አሉ መሰላችሁ? ጌታ መርጧታል አሉ። መመረጥማ ሁሉስ ተመርጦ መመረጧን ብታጸና ነው እንጂ አሉላችሁ። አያችሁ፣ መመረጥ ማን ተመርጧል? ሁሉም በሉ እንጂ ሁሉም ተመርጧል። መመረጧን ያጸናች ግን ማነት? ድንግል ማርያም ናት። መመረጧን ያጸናች እርሷ ናት። የእርሷ ልጆች ያደረገን መድኃኔዓለም ይመስገንልን። ይሁዳ ለሐዋርያነት ተመረጠ። እሺ፣ እሱ ለክህደት አልዞረም። ለሐዋርያነት ተመርጦ ተመልከቱ፣ መላእክትን ሊገዛ ከሐዋርያት ጋር ዓለምን ሊገዛ ተመርጦ እሱ ለምን ሄደ? ጌታን ለመሸጥ ሄደ። ስለዚህ ድንግል ማርያም ግን ለእናትነት ተመርጣ እንድትመረጥ ሆና ብትገኝ ነው እንጂ የመረጣት አሉ። እስኪ በሉ አንድ ጊዜ እንድትመረጥ በሉ። ሆና ብትገኝ መረጣት። በሞቴ አንድ ጊዜ ድገሙልኝ። እንድትመረጥ በሉ። ሆና ብትገኝ ጥያቄ፣ እንዴት ድንግል ማርያምን የመረጠ እኔን አይመርጥም ሲል ልብ ብላችሁ ስሙ። በሞት ያፈርሰዋል። ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመርጡት የቷን ነው? በሉ ሸጋዋን በሉ እንጂ በቃ ቀጥ ያለችውን ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞቴ ንገሩኝ። እሺ አድልታችኋል? አላደላንም በሉ እንጂ። ለምን? እንድትቆረጥ ሆና የተገኘችው ቀጥ ያለችው በትር ናት። አያችሁ አይደል? ይሄን ማሰብ ያለባችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው። ሸጋ የሆነች መኪና አገኛችሁ፣ ገዛችሁ። እሺ በሌላው መኪና አድልታችሁ ነው? በሞቴ ንገሩኝ። እንድትገዛ ሆና የተገኘችው መኪና ተገዛች እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ፣ ገዛችሁ። አደላችሁ እንዴ በሌላው ልብስ? ያቺ ናት ለእናንተ የምትመጥነው ልብስ የቷ ናት? ያማረቻችሁ ያቺ ናት። ልብ በሉ።
ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ በሞት የመልሱ እንድትመረጥ በሉ ሆና ብትገኝ እላሽ ወደ ዓለም መጣ። ዛፍ የተባለ ሰው ነው። ወደ ዓለም መጣ። ጠማማ ዛፍ አገኘ። በጥንት አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የሰፈነበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያልወደቀባት መርገም ያልወደቀባት አዳም በበደለ ጊዜ የአዳም በደል ያልነካት ሕሊናዋን የጠበቀች እንደ ፈጠራት ሆና የተገኘች ንጽሕት ዛፍ ድንግል ማርያምን አገኘ። ይኸውላችሁ እሷን ሲያገኝ ተመልከቱ። አቃቤ ሥራይ መጻ እምሰማየ ሰማያት ባለመድኃኒት ከሰማይ መጣ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ወረደም ሰማየ ሰማያት ከሰማይ ወረደ። ወቆጽ ለእጹኒ ተረክበ በቤተ ዳዊት ያ ድህነት የሚደረግበት እንጨት ከዳዊት ቤት ተገኘ ማለት ከዳዊት ነገድ ድንግል ማርያም ለዓለም ድህነት ክርስቶስ ለእናትነት ይመርጣት ዘንድ ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ ድንግል ማርያም በንጽህና ተገኘች። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ መመረጧን ብታጸና ለእናትነት መረጣት። አያችሁ አይደል? እስኪ በሉ መመረጧን ብታጸና በሉ ሁላችሁም። ለእናትነት መረጣት። ለምን መረጣት? ለእናትነት። ምክንያቱም ከሷ በላይ ለእግዚአብሔር እናት ሊሆን የሚችል ፍጡር የለም። እሷ ናት እንደ ተመረጠች የቆየች ሕሊናዋን የጠበቀች ዓይኗን የጠበቀች በሐሳቧ ምድራዊ ነገር ያልገባባት በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንለዋለን? ፀሐይ በቆሻሻ ዓለም ላይ እያበራች መች ትቆሽሻለች? ፀሐይ በቆሻሻው ውሃ ላይ እያበራች ውሃውን ታስወጣለታለች። ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻው ዓለም ድንግል ማርያም ብትኖር የቆሻሻው ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት በሉ። ቆይ የእሷ መመረጥኛ ምን ያደርግልናል ነው ትልቁ ጥያቄ። እሱ ነው። ምን ያደርግልናል ካላችሁኝ፣ እሷ ለእናትነት ስትመረጥ እኛ የእግዚአብሔር ልጆች ለመሆን ተመረጥን። ስለዚህ ልብ ብላችሁ ስሙ። እየሰማችሁ ነው? ማን ይመርጣል? ድንግል ማርያምን ማን መረጣት? ለምን መረጣት ስትባሉ መልሱልኝ። እንድትመረጥ በሉ ሆና ብትገኝ። አያችሁ? ስለዚህ እግዚአብሔር እኛን መርጦናል አልመረጠንም? ለክርስቲያንነት አልመረጠንም? እሺ፣ ከዛ በኋላስ የሚያጸድቀን ምኑ ነው? መመረጣችንን ማጽናት በሉ እንጂ። እሺ፣ ጥያቄ ልጠይቃችሁ። ሰይጣን በእኛ ይቀናል አይቀናም? በምናችን ነው የሚቀናው? እሺ፣ ሌባ ሊሰርቅ የሚሄደው ወርቅ ያለበትን ቤት ነው ጠጠር ያለበትን ቤት? እሺ፣ በእኛ በምናችን ነው የሚቀናው? ስርቆታችን ነው ያስቀናው? ይቀናል ግን። እሺ ይቀናል። እውነቴን ነው። ቆይ ልንገራችሁ። ሰይጣን እንኳን በእኛ ማለት ነው ውሃ ጸጥ ብሎ እየወረደ ካየው ይቀናል። መጽሐፈ መቃብያ ላይ እንዲህ ይላል፣ እኔ ደግ ነገር አይቼ አያስችለኝም ይላል። እስኪ በሉ እኔ በሉ ደግ ነገር አይቼ አያስችለኝም። ስለዚህ ልብ በሉ፣ በጣም ልብ ብላችሁ ስሙ። በየውሏችን የሚበጠብጠን ማን መሆኑን እንድናውቅ፣ ሰይጣን መሆኑን እንድናውቅ ማለት ነው። ውሃ ጸጥ ብሎ ሲወርድ ካየሁት ይላል ራሱ ሰይጣን ነው እንደዚህ ያለው መጽሐፈ መቃብያ ላይ። ጸጥ ብሎ ሲወርድ ካየሁት ሰውየው ኧረ ይህች ውሃ ደስ ስትል ካለ ውሃውን አደፈርሰዋለሁ አለ። ለምን? ሰውየው ደስ እንዳይለው ማለት ነው። እንኳን በእኛ ልብ ብላችሁ ስሙ፣ እነግራችኋለሁ። እሱን እንኳን በእኛ ሰይጣን ውሃ ለምን ጸጥ ብሎ ወረደ ብሎ ሰው ሲደሰት ካያን በማደፍረስ ይደሰታል። አንዳንድ ሰዎች አሉ ሰው ለብሶ ስላማረበት ብቻ ሰላም የሚያጡ ሁሉም። ለብሳችሁ ካያችሁ ይሄ ሰውዬ እኮ በቃ እንደውም ምንድነው መሰላችሁ ይባላል አሉ ነው። በቤተ ክርስቲያን አገልግሎት ውስጥ ያሉ ካህናት መኪና ገዝተው ከታዩ እናንተ ራሱ የምትሉት ሰሞኑን አልተረፈም ይላል ሰው ማለት ነው። በቃ ትልቅ ችግር ማለት ነው። አያችሁ? የታየ ትልቁ ችግር እኮ እሱ ነው። እኔ ሁላችሁ በደንብ ስሙኝ ለማለት የፈለግኩት እሱን ነው። ስለዚህ ምንድነው መሰላችሁ ሰው ዝም ብሎ ለብሶ ስላማረበት መቅናት
የሰይጣን መልክ ነው። ሰው ዝም ብሎ ሰላም ሆኖ ስለተቀመጠ እንዴት አድርጌ ላጣላው ብሎ መቅናት። እንዲህ ሰው እኮ አሁን የሚቀናው ጎሎበት መስሏችሁ ነው? ጎሎበት ነው አይደል ሰው የሚናደደው ነው ወይ ነው? እውነቴን ነው። ያስኮላው ተማሪም የሚናደደው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ትልቅ ውጤት ስላመጣ ነው። እርግጠኛ ነገር። እሺ ጥያቄ ልጠይቃችሁ። አሁን እዚህ ጋር ለሁላችሁም 10 ጥያቄ ብሰጥ 9 ቢያመጣ አንድ ሰው እሱ ከማየቱ በፊት 5 አምጥቶ ሌላው 0 ቢያመጣ አንድ ሰው 5 ያመጣው ሰውዬ ይደሰታል በጣም ፍንጥዝ ብሎ እኔ 5 አምጥቼ ሌላው 0 ይላል አይደል? ከዛ 9 ያመጣውን ሲያይ ምን ይላል? አይናደድም? ተበልጫለሁ ብሎ ማለት ነው። አያችሁ ሰው ተንኮሉ። ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያመው ሰው። ይህ ሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣ ሰው ስላስተማረ ብቻ በብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መድኃኒዓለም ያውጣን። ዝም ብሎ የሚቀና ማን ነው? በሉ ሰይጣን በሉ እንጂ ማን ነው? ማን ነው ንገሩኝ። ቅናት እርግጠኛውን የምነግራችሁ ቅናት የምንገዛቸውን እንዲገዙን ያደርገናል። እስኪ በሉ ቅናት በሉ ሁላችሁም። የምንገዛቸውን ምን እንድንል ያደርጋል? እንዲገዙን። ልብ ብላችሁ ስሙ። መልአክ ሁሉን ያውቃል አያውቅም? በሞቴ ንገሩኝ። ቅዱስ ገብርኤል ሁሉን ያውቃል አያውቅም? ያውቃል። ትናንት ተመልከቱ፣ ትናንት የነበረውን ዛሬ ያለውን ነገ የሚሆነውን መልአክ ያውቃል። ከማን የተነሳ? ከእግዚአብሔር አዋቂነት የተነሳ በጸጋ ነው የሚያውቀው፣ በባህሪው አይደለም። ስለዚህ ተመልከቱ፣ መልአክ ሁሉን ያውቃል አያውቅም? በሉ ንገሩኝ እንጂ። ቅዱስ ገብርኤል አንተ ታውቃለህ ስንል እኮ የሚሰማን ምን ስለሆነ ነው? በጸጋ አዋቂ ስለሆነ ነው። እንኳን መልአክ ቅዱሳን ከበቁ በኋላ ሰውን ማየት አይጠበቅባቸውም። ዝም ብለው አዲስ አበባ ውስጥ ማን እንደሚጨነቅ ገዳም ውስጥ ሆነ ያዩታል። ምን ገዳም ውስጥ? ይሄም እንትን ካላችሁ ልንገራችሁ። ቅዱስ ዳዊት ምን አለ? እግዚአብሔር ካለም አስቀድሞ ንጉሥ ነው አለ። እስኪ በሉ እግዚአብሔር በሉ። ካለም አስቀድሞ ንጉሥ ነው። ዳዊት ልብ ብላችሁ ስሙ። ካለም አስቀድሞ ነበረ ወይ ነው? እና የታየው እግዚአብሔር ካለም አስቀድሞ ንጉሥ ሲሆን አያችሁ፣ ሲበቃ ሰው ዓለምን አልፎ ማየት ይጀምራል ማለት ነው። አያችሁ ታዲያ እንኳን መልአክ። ልብ ብላችሁ ስሙ። ልነግራችሁ ያልኩት ሌላ ነው። ዲያብሎስ አዋቂ ሆኖ ተፈጥሮ በፈጣሪው ላይ ቢቀና እንስሳትን ጥየቃ ገባ ማለት ነው። አዳም ጌታችሁ ምን ይመስላል እያለ ማለት ነው። አያችሁ አይደል? ቅናት ሰውን ከማወቅ ወደ አለማወቅ ታወርደዋለች። መልአክ ነው ዲያብሎስ። አዎ፣ ግን ልብ ብላችሁ ስሙ። ዲያብሎስ እንኳንስ የኛን ልብ ሊያውቅ የእንስሳትን ልብ ማወቅ ተሳነው። በምን? በቅናት ታውሮ ማለት ነው። እግዚአብሔር ከዚህ አይነት ቅናት ያውጣን። ቅናት ትልቅ በሽታ ነው። አገሯን ምስ ያረጋት፣ ቤተ ክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ነው። ከቅናት ከወጣችሁ እርግጠኛ ነኝ በቃ እግዚአብሔር ነው የምትመስሉት። ከቅናት መውጣት ማለት ነው። እየሰማችሁ ነው? ምን ይመስላል አላችሁ። እኔ ስለዚህ እንዳትጨነቁ አንድ ነገር ልንገራችሁ። ሰይጣን እንኳን እኛን እንስሳትን አያውቅም። እስኪ በሉ ሰይጣን በሉ። እንኳን እኛን እንስሳትን አያውቅም። ጥያቄ እንደዚያ ከሆነ አስካለ ማርያም ትናንት አዙሮሻል እያሉ ጠንቋዮቹ እየለፉ አይደል ልትሉ ነው? እሱ ጅል እንዳትሆኑ ልነግራችሁ ነው። እንደዚያ የሚሉት ጠንቋዮቹ ልብ ብላችሁ ስሙ። አንደኛ ሰይጣን የመረጃ ባለሙያ ነው። ሁለተኛ ውሏችንን ያውቃል እንጂ ነገን አያውቅም። ያወራነውን እየሰማ ይመዘግባል። ለምን? ለማጥመጃ ማለት ነው። ያሰብነውን ግን አያውቅም። ምን ያልነውን አያውቅም። በሞቴ ንገሩኝ። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ ካልሽ የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆርባለሁ ካልክ ጥርስ ሊደማ ይችላል ማለት ነው። በተክሊል ነው ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በቤሎ ካልሽ ላገባሽ ሊላት ይችላል ማለት ነው። ስለዚህ ሰይጣን ከዚያች ቅድስና ለማውጣት በዓለም ላይ ያለውን ሁሉ ነገራችንን እየሰማ ሊያስተን ይመጣል። ስለዚህ ምን ማለት
የነገ ዓላማችንን ዝም ብለን ለማን መስጠት? በሞቴ ንገሩኝ። እንደው አፈርሶ ሆንላችሁ በሞቴ ልለምናችሁ፣ ነገ የምታረጉትን ደግ ስራ አታውሩ። ለማንም ዝም በቃ ዝም ካላችሁ ሰይጣን ራሱ አያውቅ። ስለማያውቅ ታዲያ ምን ያመጣል መሰላችሁ? መረጃ ስብሰባ። ነገ ነጭ ለብሳ እንደው ነገ ልትቆርብ ነው ቤተ ክርስቲያን እንዲህ ልታረግ ነው እያለ መረጃ ይሰበስባል። ያንን ዝም ማለት። እስኪ በሉ ዝም በሉ። ዝም ካላችሁ ማንን ታሸንፋላችሁ? ሰይጣን አያውቅማ። ይኸው ማንን እየጠየቀ ነው? እንስሳትን። አዳም ጌታችሁ ምን ይመስላል አላቸው። አዳም ጋር ሄዶ ራሱ ሔዋንን ምንድነው ያላችሁ? እግዚአብሔር አላቸው። እኛ ጋም መረጃችንን ሰብስቦ ነው የሚያስተን ነው። ስለዚህ ዝም በማለት የሰይጣንን ሐሳብ እንድንዋጋ መድኃኔዓለም ይርዳን። ሰይጣን በማን ይቀናል? እስኪ በሉ በውሃም ቢሆን በሉ እንጂ። ስለዚህ አሁን በውሃ የቀና ሰይጣን በእኛ አንድነት አይቀናም? ይቀናል። ስለዚህ የሚያጣላን ምን ብሎ ነው ማለት ነው? ፈልጎ ነው። ስለዚህ ሰው ሲጣላን ምን ብለን ማሰብ አለብን? ይሄንን የሚያደርገው ያ ሰይጣን ጠላቴ ነው ማለት አለብን። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይሄን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግስተ ሰማያት ሊያወጣኝ ነው። ትዳር እድር አይደለም፣ ገብቻ አልወጣበትም ብላ ማሰብ አለባት። ትዳር እኮ እድር አይደለም። እድር ነው እንዴ ትዳር? በሉ ንገሩኝ እንጂ። እንግዲያውስ ልንገራችሁ፣ ጥገቡትና አረፉሽ። ጥገቡትና አረፉ ማለት ትዳሩን የሚፈታ ሰው ሃይማኖት እንደሌለው ነው የሚቆጠረው። ለምን? እስኪ በሉ ለምን ለምን በሉ። ለምን ማለት እኮ ጥሩ ነው። ለምን ካላችሁኝ፣ ባል የመለኮት ምሳሌ ነው። ሚስት የቤተ ክርስቲያን ምሳሌ ናት። ባል የሚስትን አመል፣ ሚስት የባልን አመል እንደሚሸከሙ ክርስቶስ የኛን አመል ይሸከማል። እኛ ደግሞ የክርስቶስን ቸርነቱን ይዘን እንኖራለን። ባልና ሚስት የክርስቶስና የቤተ ክርስቲያን ምሳሌ ከሆኑ ባልና ሚስት አንድ ልጅ እንደሚወልዱ ክርስቶስ ከጥምቀት ማይፀን እኛን አንድ ልጅ ወልዶናል። አንድ ሰው አድርጎ ወልዶናል። እኛ አካላችን የምድራዊ ብቻ ነው አይባልም፣ የእግዚአብሔር ብቻ ነው አይባልም። ከእግዚአብሔር ከመንፈስ ቅዱስ ከምድር እናት አባት ከስጋ ተወልደን አንድ አካል ሆነን እንኖራለን። ባልና ሚስት ልጅን ልካፈል ባሉ ጊዜ እግር ለአባት ነፍስ ለአባት ስጋ ለልጅ አይደርስም። መካፈል አይችሉም። አንድነታቸውን ያሳያል። ልጁ መካፈል እንደማይችል ባልና ሚስት መለየት አይችሉም። ትዳሩን የሚለይ ሰው መለኮት ከስጋ ጋር ወይንም ደግሞ መለኮት እግዚአብሔር ቤተ ክርስቲያንን ትቷታል ብሎ እንደ ካደ ይቆጠርበታል። እግዚአብሔር ቤተ ክርስቲያንን ይተዋል ወይ? እንደው ቤተ ክርስቲያን እኛ ክፉ ብንሆን እግዚአብሔር ይተወናል? በሉ እንጂ። ካልተወን እኛ ታዲያ ስንተው ይተወናል እንዳልን ይቆጠርብናል ማለት ነው። ትዳራችንን እንድናጸና መድኃኔዓለም ይርዳን። ለዚያ ነው ሰይጣን ትዳርን የሚበጠብጠው። ጸጥ ያለ ሰላም የሆነ ነገር ሰይጣን አይወድም። ስለዚህ በትዳራችን ውስጥ ለማለፍ ምን ማለት መንቃት። በሉ እስኪ መመረጣችሁን በሉ አጽኑ። መመረጥን ማጽናት ምንን ማጽናት ነው? ትዳርን ማጽናት። መመረጥ ማጽናት ምንን ማጽናት ነው? ክርስትናን ማጽናት። ያዝ አድርጌ ወደ ነገሬ ልመለሳ። እዚህ ስብከቱ ላይ እንዳልቆይ ምስጢር ብቻ ነግሬያችሁ ትምህርት ልጨርስ። እየሰማችሁ ነው? ስለዚህ በአንድነታችን ማን ይቀናል? ሰይጣን። እንኳን በሀገር አንድነት በባልና ሚስት አንድነት ይቀናል። ስለዚህ ከትናንት ይልቅ ዛሬ ትጉ እንዳለ ቅዱስ ጴጥሮስ፣ ከትናንት ይልቅ ዛሬ መትጋት፣ ለአንድነታችን መኖር፣ ለትዳር መኖር፣ ለሀገራችን መኖር፣ ለፍቅር መኖር እግዚአብሔርን መምሰል ነው። በአንድነታችን እንድንኖር መድኃኔዓለም ይርዳን። መመረጧን ማን አጸናች? በሉ ድንግል ማርያም በሉላችሁ። በሉ እንጂ ጥያቄ ልጠይቃችሁ። ኧረ ቆይ ልጠይቃችሁ። ቄስ መሆን ያጸድቃል አያጸድቅም? ያጸድቃል አይደል? እሺ ከእናንተ ጋር ልምጣ። ምእመን መሆን ያጸድቃል አያጸድቅም? በሉ እንጂ ድቆ ንቃችሁት ማለት ነው። አንዱ ነው አሉ አንተ ምእመን አለው አንዱን ሰድቦት ማለት ነው። እግዚአብሔር ይስጥህ አለው። ለምን? ምእመን ማለት ታማኝ ማለት ነው። እውነት ነው፣ ባለጌ አይደለሁም ማለት ነው። አያችሁ፣ ምእመን እኮ የእግዚአብሔር ስሙ ነው። ምእመን የማን ስም ነው? በሉ ንገሩኝ። ምእመናን ስትባሉ ደስ አይላችሁም? በሉ ንገሩኛ።
ምእመን እግዚአብሔር በኩሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው ማለት ነው። ምእመናን ማለት ታማኞች ማለት ነው። አያችሁ እንዴት ያለ ስም እንዳለን ማለት ነው። እሺ ምእመንነት ያጸድቃል አያጸድቅም? በሉ የሚያጸድቀው ምእመን መሆን ብቻ ሳይሆን ምእመንነትን በሉ ማጽናት በሉ እንጂ እግዚአብሔር ይስጥልኝ። እሺ ዲያቆን መሆን ያጸድቃል አያጸድቅም? የሚያጸድቀው ዲያቆን መሆን ብቻ ሳይሆን ዲያቆንነትን ምን ማለት በሉ እንጂ። እሺ ቄስ መሆን ያጸድቃል አያጸድቅም? የሚያጸድቀው ቄስ መሆን ብቻ ሳይሆን ቄስ መሆንን እሺ ማግባት ያጸድቃል አያጸድቅም? በሉ ያጸድቃለሁ። ለትዳር ከሆነ ልትጸድቁ ነው ያገባችሁት። እውነታችሁን ነው። ይህን ስለተናገርኩት ሁለተኛ አልደግመውም። ለማንኛውም ትዳር መጽደቂያ መንገድ ነው፣ መረዳጃ ምናምን ብቻ አይደለም። አልመጣም እሱ ጋር። የሚያጸድቀው ምንን ማጽናት ነው? በሉ ትዳርን በሉ እንጂ። እሺ ጳጳስ መሆን ያጸድቃል አያጸድቅም? በሉ እንጂ። የሚያጸድቀው ጳጳስ መሆን ሳይሆን ጳጳስነትን ሰባኪ መሆን ያጸድቃል አያጸድቅም? ያጸድቃል። የሚያጸድቀው ምን መሆን ነው? ሰባኪነትን ማጽናት። እስኪ ማጽናት በሉ በሞት ያንዴ ማጽናት በሉ በደንብ። እሺ መላክነት ያጸድቃል አያጸድቅም? ኧረ ማያጸድቅም። የሚያጸድቀው መላክነትን ማጽናት ነው። በደንብ ያዙ። ዲያብሎስ ምን ነበረ በሉ? መልአክ በሉ በሞቴ መልአክ በሉ እንጂ። ይሁዳ ምን ነበረ? ሐዋርያ በሉ እንጂ። አርዮስ ምን ነበረ? ሰባኪ በሉ እንጂ። ተማሪ ማለት ነው። ልብ በሉ። ሊዮን ምን ነበረ? በሉ እንጂ። ተመልከቱ። እነዚህ መናፍቃኑ እነ ጉባኤ ከለባት፣ እነ ጉባኤ ኬልቄዶን፣ እነዚህ ብዙዎቹ ጉባኤ እነ አርዮስ፣ እነ ንስጥሮስ፣ እነ ሰባሌዎስ ክርስቲያን ነበሩ። የሚያጸድቃቸው ተመልከቱ በክርስትና መጽናታቸው እንጂ ክርስቲያን ስለነበሩ አይደለም። ስለዚህ ምንን ማጽናት በሉ? ክርስትናን በሉ። ባጭሩ እንዲያርገን እንጠቅልለው። ያለንበትን ማጽናት በሉ። ሁላችሁም በሉ። ጥያቄ ልጠይቃችሁ። እናንተ የከተማ ሰው ናችሁ፣ እንግዲህ እንደ ቸርነቱ መድኃኔዓለም ይወቅላችሁ ብዬ ነው። አንድን ዛፍ 17 ጊዜ በቀን እየተከላችሁ 17 ጊዜ ብትነቅሏት ፍሬ ታፈራለች? ዓመት ሙሉ 17 ጊዜ ተክላችሁ 17 ጊዜ ብትነቅሏት ታፈራለች? ንገሩኝ እንጂ ምን ማለቷ ነው እንድታፈራ የሚያደርጋት? በሞቴ ንገሩኝ። መጽናቷ ነው። ይኸው እንግዲያውስ ልንገራችሁ፣ 17 ጊዜ ንግድ መጀመር አይደለም አትራፊ የሚያደርግህ፣ አንዱ ላይ ጸንተህ ፈተናውን አልፈ መሄድ ነው። 17 እንደው የሀገራችን ሰው ይላል አይደል? ማማሰያ መቀየር ወጥ አያጣፍጥ አለ። አያጣፍጥም ማለት እኮ ነው። 15 አምጥተህ ስታማስል ብትል አይጣፍጥልም፣ አትልፋ። የሚጣፍጥል በቃ በአንዱ ባለሙያ ሆነ መስራቱ ነው ማለት ነው። ስለዚህ ልብ በሉ፣ በሃይማኖታችን የሚያጸናን ባለን እንደው እኮ ሰው ምን አድርጓል መሰላችሁ? አንድ ጊዜ ዳዊት፣ አንድ ጊዜ ሰኔ ጎልጎታ፣ አንድ ጊዜ ድርሳነ ሚካኤል፣ አንድ ጊዜ ገድለ ተክለ ሃይማኖት፣ አንድ ጊዜ እንትን በቃ 15ቱን አንድ ሳምንት ለጋኔን፣ አንድ ሳምንት ለቁርጠት፣ አንድ ሳምንት ለገበያ እያለ ጸሎት መቀየር ነው ያዘው ሰው። እንደዚህ አይቻልም። እግዚአብሔር እንዲሰማ ከፈለክ መጽናት ነው። እስኪ በሉ መጽናት በሉ በሞቴ ንገሩኝ። ጸሎቱን አልነቀፍኩም፣ ልብ ብላችሁ ስሙ ጸጉር ሰንጣቂዎች። ጸሎቱን በዚያው በአንዱ ጸሎት ጸንተህ ሁለተኛ ጨምር። እንደዚያ ከሆነ ምን ትላለህ? ታሸንፋለህ። እግዚአብሔር መድኃኔዓለም ጽናትንና ማሸነፍን ያድለን። ጥቅልል አድርጌ መጨረሻ ልናገር። መመረጧን ማን አጸናች? የኛ እናት ድንግል ማርያም መመረጧን አጽንታ የኛንም መመረጥ ታጽናልን። ስለዚህ ልብ በሉ። አንድ ነገር ብቻ ብያችሁ ልሂድ። በሔዋን የቀና ዲያብሎስ በድንግል ማርያም አይቀናም? በሞቴ ንገሩኝ። በውሃ የቀና ዲያብሎስ በእኛ አይቀናም? በእኛ የቀና ዲያብሎስ በእናንተ የቀና ዲያብሎስ በዲያቆኑ አይቀናም? በዲያቆኑ የቀና በቄሱ አይቀናም? በቄሱ 2 መክሊት ባለው የቀና በጳጳሱ አይቀናም? ይቀናል። ከጳጳሱ በላይ ከመቅናት በላይ በድንግል ማርያም አይቀናም ወይ ነው? በሉ ንገሩ በሞቴ። ከቀና በእነዚህ ሁሉ ምን አለ? ፈተና አለ።
ምንድን እናድርግ ከተባለ መጽናት። እስኪ በሉ መጽናት በሉ። ዛሬ ስለ ጽናት ብቻ ነው እንግዲህ እየጨረስኩት ያለሁት። የመጨረሻ አንድ ይታገሱኛል፣ 5 ደቂቃ ብቻ ተጠቅሜ እጨርሳለሁ። እንታይ ርዕሱን ስላሰፋሁት ልሰራው ብዬ ነው። ማናት የጸናችው በሉ? ድንግል ማርያም በሉ ሁላችሁም። ማናት? ጸንታ ብትጠብቀው ማንን ተመልከቱ በደንብ ብላችሁ ስሙ። ሔዋን ለ7 ዓመት ድንግልናዋን ይዛ መቆየት ሲያቅታት ድንግል ማርያም በቤተ መቅደስ ብቻ 12 ዓመት ጸንታ ቆየች። አያችሁ አይደል? ያ ነው ጽናት የሚባለው። 12 ዓመት ዘወር ሳትል ብትጸና ተመልከቱ። 12 ዓመት 15 ዓመት እግዚአብሔርን እያሰበች ብትጸና እስከ ዘላለሙ ድረስ እሱን በማሰብ እንድትጸና አደረጋት። 12 ዓመት በቤተ መቅደስ ስትኖር ከእናቷ ማይጸን ጀምሮ ብዙ መከራ አሳልፋለች። የተወለደችው በስደት ነው። አይሁድ ሊገሏት ብለው ስትወልድ መውለጃ አታ በስደት ወለደች። ከቤተ መቅደስ አይሁድ ሊያቃጥሏት ሄዱ። እግዚአብሔር ግን ስለ ጸናች ጠበቃት። ሁላችሁንም በጽናት ይጠብቃችሁ። ለዚህ ነው አባ ጊዮርጊስ ሲናገር የመጨረሻ እንዲህ ይላል፣ ድንግል ማርያም እስኪ በሉ፣ ድንግል ማርያም ሆይ በሉ በሉ እንጂ አንቺ የጸናች ግንብ ነሽ በሉ። ምን ያለች? በሞት ሁላችሁም ደስ ይበላችሁ ስሙትላችሁ። ለምን መሰላችሁ? ድንግል ማርያም የጸናች ግንብ ናት። እንዴት? የዚህ ዓለም ግንብ መሳሪያ ይንደዋል። ድንግል ማርያምን ማን ሊንዳት ይችላል? እስመ ጊዜ ተመልከቱ፣ እግዚአብሔር አጽንቷታልና ዋጽና ለዓለም ከመይታን ቀልቅል ለዘላለም እንዳትናወጽ አጽንቷታልና ከሷ አቅፍ የሚነጥለን የለም። ለዚህ ነው ምን አለ ቅዱስ አባ ጊዮርጊስ ዘጋስጫ፣ ድንግል ማርያም እኔ በስምሽ እለምናለሁ፣ ልጅሽ ደግሞ በስምሽ እኔን ይምረኛል። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ፣ ድንግል ማርያም ሆይ አላት። ተመልከቱ፣ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ፣ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የህብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት፣ የመጨረሻዬ ነው። ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የምወጣብሽ መሰላሊ ድልድዬ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለኔ ትለምኛለሽ፣ ልጅሽ ስለኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ፣ ድንግል ማርያም ሆይ በሉ። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉ ሁላችሁ እስኪ በሉ፣ የመጨረሻ ነው፣ በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ፣ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድን ነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ፣ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ መድኃኒቴ አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነውና መመረጣችንን አጽንተን ለርስት መንግስተ ሰማያት እንድንበቃ አንትሙ ምንድነው ያለው አባ ሕርያቆስ በከመ ተጋባይክሙ በዛቲ ዕለት ከማዊ አስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት። በዚህ ዕለት የተሰበሰባችሁ እናንተ ምእመናን በዚህ እንደተሰበሰባችሁ መመረጧን ባጸናች በድንግል ማርያም ሰብስቦ ለመንግስተ ሰማያት ያብቃን። ወስብሐት ለእግዚአብሔር። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።